ምን ነው የሚፈልጉት? አዳር ወይስ ጊዜያዊ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ልጄ? ምን ነው የሚፈልጉት? አዳር ወይስ ጊዜያዊ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነሽ? የምን ጊዜ አመጣሽብኝ? ምን ነው በእጅ ተረበክሽ? እግዚአብሔርስ ይወደዋልን? እግዚአብሔር ምን አደረገልኝ? ስቸገር አይዞሽ ብሎኛል። የቤት ኪራይ ከፍሎልኛል። ይነገሩኝ። እግዚአብሔር ምን አደረገልሽ አትበሉኝ። ምንም አድርጎልኝ አያውቅም። ይልቁንስ አታውቅሽ ልጄ፣ ፈጣሪ ልጆቹን ጥሎ አይጥልም። እሺ የምትይኝ ከሆነ አንድ የክርስቲያን ልጅ አለኝ። እሱ ጋር ወስጄ ስራ ላስቀጥርሽ። የስጋ አባትሽ እንኳን ባልሆንም የንስሐ አባትሽ እንኳን ሆናለሁ። እሺ እርሱ ካሉ አባ፣ እሺ ከዚህ ህይወት መውጣት ፈልጋለሁ። ሁሉም ነገር ከአቅሜ በላይ ነው የሆነው። የሆነ ሰላም የሆነ ህይወት ናፍቆኛል አባ። በቃ ይዛችሁኝ ሂዱ አባ። ይቅር በለኝ ልጄ። ተነሽ። ፈጣሪ እንኳን ያወደው። በይ አታልቅሽ። ነይ ልጄ ነይ። ሄሎ፣ ስራ ነኝ። ምን ነው? ደህና ዋልክ ልጄ? እሺ ደውላለሁ። እንደምን ዋሉ አባ? ምን እግር ጣሉት? እንደው አንድ ነገር ላስቸግር ነበር የመጣሁት። ምን አባ? ማነሽ? እኔ ልጅ ነይ ግቢ ነይ። ሜላት ይህንን የመሰለ ኬክ ገላ ከዛች ሎሽን ካልጠገበ ገላ ጋር አልተወዳደሩም። ጓደኛዬ ምን ሆነሃል ዛሬ? ከመጣን ጀምሮ እየተጫወትክ አይደል? ምን ነው የተፈጠረ ነገር አለ? ምን እባክህ፣ ዛሬ ቢሮ ያልሆነ ነገር ተፈጠረ። የ5 ዓመት ፍቅረኛ የነበረችው ከስንት ዓመት በኋላ ዛሬ ስራ ቦታ አትመጣም? ምን? ያቺ እንደዛ መታፈቅራት የነበረችው ልጅ ግን ቆይ ለምንድን ነው የተጣላችሁ? ይኸውልሽ ዴቫ፣ ታሪኩማ በጣም ረጅም ነው ወንድም። ሄሎ ምንቱ ዶክተሮቹ ማዘር ምን አሉት? ነጪ ሁሉንም ነገር እነግርሻለሁ። የበፊቱ ሐኪም ቤት ነው? አዎ በቃ መጣሽ። እሺ አሁን እድልሽን ተጠቀሚ። መቼም ሊያመልጥሽ አይገባም። ያቺ እንደሆነች ድንብሎ ይላት። ቆይ ግን ምን አሉ? እናቴ ልትሞትብኝ ነው ቤቲ። ሁለቱም ኩላሊቷ ፌል አርግቷል አሉኝ። የኔ አባት አንተ አትጨነቅ፣ ሁሉም ነገር ይስተካከላል። እሺ አንቺ ደግሞ ምን እያደረግሽ ነው? ሲጀመር የጓደኛሽ ፍቅረኛ መሆኑ ረስተሽው ነው? ከልጅነት ጀምሮ ነው ማፈቅረህ። ምን? በቃ አልቻልኩም አባ፣ አፈቅርሃለሁ። ደግሞ የተጠየቀውን 2 ሚሊዮን ብር ነው እሰጥሃለሁ። እናትም ትድናለች። ወደዛ ይሄንን እኔ እሷ ላይ ማድረግ አልችልም። ይኸውልህ እናትህን ለማዳን ከፈለክ ተመልሰህ እኔ ጋር ትመጣለህ። ግባ። ግማሽ ጎንህ ነኝ ያለው ብላ መቼስ ይህንን የመሰለ ኬክ ገላ ከዛች ሎሽን ካልጠገበ ገላ ጋር አልተወዳደሩም አይደል? አሄ ተበላን አንጀት ተበላ ጠላት ያለልሽ ወድጄሽ ወዳጅና ዛሬ ደግሞ እንዴት ነው ጠረን? የምታፈቅረኝ ከሆነ ብሩን ላክልኝ። እያየዋት እናቴ ትሙት ታዲያ።
ለምን ለዛ ጅል ፍቅረኛሽ አትደውይለት? እሺ እንደውም ሄሎ ሄሎ አባቴ እናቴን አሟታል፣ ብር ላክልኝ። እናት ብር የለኝም እኮ ያወቅሽ ያለሁበትን ሁኔታ እኝን ለእናት ልካለሁ። የምታፈቅረኝ ከሆነ ብሩን ላክልኝ። እያየዋት እናቴ ትሙት ታዲያ እፈልግልሻለሁ። እሺ ምን? አው ያንቺ እናትም የኔ እናት አይደሉ? እሺ እፈልግልሻለሁ። ቺርስ ተሳክቶልናል። አሁን ብር ከየት ነው የማገኘው? ምን ሆነሃል? ምን እንደሆነ አላውቅም። ነገሮች በጣም ነው የሚጠሙብኝ። እናቴ ታመመች፣ አሁን ደግሞ የእሷ እናት ታመመች። ምን እንደሆነ ግን አላውቅም። ውሽ እናትን ደግሞ ፈጣሪ ማራቸው። ታዲያ እኔ ምን ልርዳ? ገንዘብ ያስፈልገኛል አለች። እኔ ደግሞ ገንዘብ የለኝም። ጨነቀኝ እኮ። እንካ ይሄንን ለትምህርት ቤት ክፍያዬ ነበር ያስቀመጥኩት። ለአንተ ስለሚጠቅምህ እንካ ቶሎ ድረስላት። አይዞህ እሺ። እሺ በጣም ነው የማመሰግነው። አመሰግናለሁ። እሺ ሄሎ ወንድሜ። አንተ ፍቅረኛ አጠጣም አላልክም? እሷ አትጠጣም እኮ። ምን ማለት ነው እሱ? ኧረ እየጠጣች ነው እባክህ። ያ የተለመደው ቦታ ነው። መጣሁ፣ እዛው ጠብቀኝ። እሺ አባቴ ምን ልትሰራ መጣ? አንቺ ምን አይነት ወራዳ ሰው ነሽ? ባለጌ ነሽ። ቢገባሽ አንቺን ለማስደሰት ነበር። አንቺ ግን መጠቀም ያደረግሽ። እናትሽን መነገጃ አረግሽ። አመሰግናለሁ። ይሄ ከሆነ ለኔ ክፍያሽ ማለት ነው። ሂዳ ካንተ ጋር ከኪማ ካለብኝ አንተ መች ነው እንደሱ አዝናንተኝ የምታውቀው? እከክ እምዬን ለማዳን ምን ትይ? የአምስት ዓመት ልጅ እኮ አለ። ምን ነው ትታወቃላችሁ እንዴ? እንደው ለዚች ልጅ ጽዳትም እንኳን ካለ እንኳን አሊያም ክፍቱታም ካለ እንኳን ታስገባልኝ ነበር። እንደው አባ እያወቁት የኔን ነገር ምንም የለኝም። ሰራተኞቹን ለራሴ ብቀንስ ደስ ይለኝ ነበር። እንዴት ላድርግልዎት ታዲያ? ተውት። እንደውም አባ ድሮም ነግሬዎት ነበር። መጀመሪያ ነግሬዎት አለ። ማንም አይፈልገኝም። ማንም የበፊቱ ህይወት ይሻለኛል። ተይ ልጄ ተይ ነይ። የነብይ ነበር የመጣሁት። ስራ ከሌለ ቶ ሌላው ተጀስገባታለሁ። አባ እርሱም አዘነውብኝ እንዲሄዱ አልፈልግም። በሆነ ቦታ ፈልጌም ቢሆን አስገባታለሁ። እሰይ በሉ እናንተ አውሩ። እኔ ደግሞ ወዲህ ጉዳይ አለብኝ። ደርሼ እመጣለሁ። ይኸውልሽ ልጄ ረጋ ብላችሁ አውሩ እሺ? ቀስ በሉ አይዟችሁ። ሊናን ከመሸ ነፍሴን በሰውደ ለምን በድጋሚ ወደ ህይወት ይመጣክ? ከንፈርሽ ጠቁሯል፣ ፊትሽም ልክ እንደዚህ። ያቺ ሚላት እኮ ድሮ ቀረች። አንተ የምታውቃት ሚላት የለችም። ያቺ ደስተኛው ሚላት ቀብራት አልተማረ። እሺ እኔስ ምን ላድርግ? ቆይ በሰዓቱ ምን ማድረግ ነበረብኝ? አልተረዳሽኝም። አንቺ ታውቂያለሽ፣ በጣም ነበረ ማፈቅርሽ። እሺ ምን ላድርግ? ማልፈልጋት ሴት ጋር እኮ የገዛ ጓደኛሽ ጋር የማይሆን ነገር ሸሽቼ መስሎሽ አይደል? እናቴን ለማዳን እምዬን ለማዳን ምን ትይ? የአምስት ዓመት ልጅ እኮ አለ። ደግሞ አንተን ነው የምትመስለው። ልጅ አለኝ። ለምን ፈጣሪ ለካስ ቤቱ ባዶ ያንቺ ሳቅ